አንተ ከዚህ ሰይጣን ጋር ምን ሰራህ? ማን ሰይጣን? አንቺ ነሽ አንዱን ከሱ ሳብሽ ትቀሪያለሽ እንዴ? ቆይ ትልልቅ ሰዎች አላችሁ ምን እየሆናችሁ ነው? እኔ ምንም አላደረኩም። ልስን ስትል ቢስላኩ አንተ ላይ ነው ስታይ ቢስላኩ ነው። አንቺ ግን ጤነኛ አይደለሽም እንዴ? ኧረ ረፉ ጤነኛ ማለት አንተ ነህ። ወንድሜ እኮ ልትገል ነበረ። ዛሬ ደግሞ መጣት በላት ነገር እንዴ? ቆይ ምን አድርጊ ነው የምትላት? መቼ ምንም ማድረግ አይችልም በሽተኛ ነው ብለህ ነው አይደል? ወንድሜ አይተዋል። እኔ ምንም ነገር አላደረኩትም። አቤል እባክህ እኔ ምንም አላደረኩትም። ባይና ያዩት ነገር ልትከደኝ ነው? ጆ ውሸትህን በልክ አድርገው እንጂ። አቤል ሙት እውነቴን ነው። ወንድሜ አይሞት። አንተ ድብን በል። አንቺ አሁንም ቢሆን አፍሽን ዝጊሽ። ጆ እባክህ ለአቤል ስትል እንኳን ዝም ማለት ትችላለህ? ጭራሻውን ትዝባታለህ? ቆይ እዚህ ያክል ምን አደረገች? ይኸውልህ አቤል ትሰማኛለህ? አንተ አመንከኝም አላመንከኝም ግድ አይሰጠኝም። ከዚህ በኋላ ያለውን እውነቱን ነው የምነግርሽ። ይኸውልህ ጁስ ውስጥ መርዝ አድርጋ ልትገል የነበረችው የገዛ እህት ናት። ኧረ እባክህ እንዴት ስላልኩት ለብቆ የሚቀነስልህ እንዴ? አቤል ምን የታቀፍከው መርዝ ነው። በቃ ጆ አሁን ውጣ። ውጣ ነኝ አቤል ጆ እኮ ነኝ። ስምህ መች ጠፋው? ክፉ ስራን ስለሚያውቅ እንጂ አሁን ውጣ ተብለሃል። ውጣ። አንቺ ጠብቂሽ የእጅሽን ነው የምታገኘው። እንግዳ ምን ውጣ። ሰውዬሽ መጣልሽ። ገኒ ይቅርታ አድርጊልኝ። ሰውዬ ካጠገቤ ዞር በልልኝ። ገኒ ምን እያልሽ ነው? በቃ እኔ የምሄድ አለብኝ። ገኒ የቱን ቦታ አትሄጂም ዛሬ? ሌላ ነገር ሳይፈጠር ከፊት ለፊቴ ዞር በልልኝ። አልልም። እናንተ ሰዎች ምን እየሆናችሁ ነው? ሰው እያያችሁ እኮ ነው። ሰው ፊት ሳትዋረድ ዞር በልልኝ። ዛሬ የመጣው ነገር እንዳለ ይመጣታል እንጂ ይቅርታ ሳታደርጊልኝ የትም ልቅጥ አልልም። በጸባይ አልሄድም ካልክ በጉልበት አደርገዋለሁ። ገኒ የማይሆን ነገር እያደረግሽ ነው። ተያት ብለኝ የሆነ ነገር ካላደረገች አልተረጋጋም። እሱ እየቀለድክ ነው ጆ። ገኒ ነሽ? አይ እንዴት ነህ? ደግሞ ከታችን አትርሺ። እንዴት አልክ? እንዴት ነሽ? ገኒ ነሽ? አይ እንዴት ነህ? ምን ነው? ቹን እኮ ሰላም አለልኩም። በቃ እናንተ ተጫወቱ መጣ። አቤላ ስለ ትናንትናው ጥፋቴ በጣም ይቅርታሽ። ሁሉንም ነገር አስረዳለሁ። ያንን መረጃ ባትይዝብኝ ኖሮ እኔ ምንም ነገር አላደርግልህም ነበር። ግን ደግሞ አድርገሽዋል። ስምምነታችን አትርሺ እንጂ ለአባትሽ ጥላቻ ባይኖርሽ ኖሮ አታደርጊም ነበር። አታለኸኛል። ያለፈ ነገር ሰውሪ ባይሆን እንዳትቀደሚ። ሉሲ አባቷን የገደለችው እሷ መሆኑ ተረጋገጠ። ይኸውም እንግዲያ የእሷን ማስረጃ ስለያዘባት ወንድሟን ደግሞ ልትገድል በቀሉ የእንግዲያ በቀል አቤልን እንደሆነና ሉሲም ደግሞ ለእንግዲያ ቪዲዮውን ስለያዘባት ብቻ ወንድሟን ልትገድል እንደሆነ ታወቀ። ጆ ለአቤል የተመረዘችው እሷ እንደሆነች ቢነግረውም በጭራሽ ሊያምነው አልቻለም። ጆና ገኒ ግን ታረቁ። ሁሉንም መረጃ ሲወራ ብሌን ሰምታለች። ብሌንንስ በሰላም ይለቋት ይሆን ወይስ ያግቷታል? ምን ይፈጠር ይሆን? ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተርፍ ይበልን እያልን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። ባለጀበናዋ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ገኒ እዛ ቤት አቤል ልጠይቅ ስለሄደች እና ሉሲም መርዛ ውሃ ልትሰጠው ስትል እዛ በመኖሯ ተደናግጣ ተደነባብራ በመውጣቷ ምንድነው የሚል ግራ የሚያጋባ ስሜት ተፈጥሮባት ነበር። እናም ይሄን ስሜቷን እኔ እዚህ ልጅ ነገር ምንም እየገባኝ አይደለም፣ ጤነኛ አትመስለኝም ስትለው አቤል እህቱን እንዴት ትናገራለች እኔ ፊት በሚል ትንሽ ከፍቶት ነበር። እናም ገኒም እንግዲህ ከቤቱ ለቃ እየወጣች ሳለ አቤል ብሌንና ጆ እንዲሁም እንግዲያ ተብዬው አቤልን መጠየቅ እፈልጋለሁ ብሎ ወደ ቤት ሲመጣ መንገድ ላይ ተገናኝተው ነበር። ገኒ ስትወጣ በር ላይ ብታገኛቸውም አንዳቸውንም ሰላም ሳትላቸው ጥላቸው በመሄዱ ጆ የበለጠ እጅግ በጣም ተናዶ ነበር። ቢያንስ እሷ ልትረዳኝ አይገባም ነበር ወይ በሚል እጅግ በጣም ከፍቶት ነበር። ነገር ግን እንግዲህ የሆነ ሆኖ ጆ ወደ ውስጥ ገብቶ ሲነጋገሩ ሳለ አሁንም የወንድሜ ገዳይ አንተነ ምን ልታረግ ደግሞ መጣህ እያለች ስታናድደው ሁለተኛ በጥፊ ሲመታት አቤል በድጋሚ አይቷል። አቤልም ደግሞ ይሄን ነገር በማየቱ እጅግ በጣም ተናዶበት ጆን ከቤት የለቀሁጣልኝ ብሎታል። ጆ አቤል እኔ እኮ ጆ ነኝ፣ እንዴት እንደዛ ትለኛለህ? መርዛ እኮ ልትገልህ የነበረችው የገዛ እህትህ ናት። ጆን አቀኸኛል አቤል እኔ እኮ ጆ ነኝ እያለ ተደጋጋሚ ቢነግረውም ቤት የለቀሁጣልኝ የባለፈው አነሳና አሁንም ደግመ መታት ያንተ ባህሪ አልያዝ አልጨበጥ ብሎኛል ውጣልኝ ብሎ አባሮታል። እናም እንግዲህ ተብየውም ጉሮሮዋን አንቋት
ሉሲን ስራሽን በስትክክል መስራት እስካልቻልሽ ድረስ አልለቅሽም፣ ነግሬሻለሁ፣ ራስሽን ነው ወደ ሞት ቁልቁል እየሰደድሻለሽው ብሎ እያስጠነቀቃት ነበር። እና በዛ ሁኔታ ላይ ብሌንም ስትደርስ ብሌንን ትን ብሏት ጀርባዋን እየመታት እንደሆነ ነግሯት አስተባብለዋል። ነገሩ ግን ወዲህ ነው። እናም እንግዲህ ብሌንና አቤል ቁጭ ባሉበት ጆን አትመነው፣ ጆ ማለት ጥሩ ሰው አይደለም፣ እሱን ከጎንህ እንዲሆን አትፍቀድለት፣ እንዲርቅ አርቀው እያለች በተደጋጋሚ ብትነግረውም ብሌን ግን ጆ በጭራሽ ይህን ነገር እንደማያደርግ ሁላችንም እናውቃለን፣ ጆ ይህን ነገር አያደርግም እያለች ስትከራከር ነበር። እንዴት አንቺ እንደዛ ብለሽ ትከራከሪያለሽ? ጆና ብሌን የሆነ ነገር አላቸው ብላ ጭራሽም ደግሞ የብሌንን ስም ማጠልሸትም ሞክራለች። ነገር ግን በተደጋጋሚ ጆ ይህን አያደርግም በሚል በእምነቷ ጸንታለች ብሌን። አቤል ግን እኔ ግራ የሚያጋባ ነገር ሆኖብኛል፣ የአቤል የጆ ነገር ግራ ገብቶኛል፣ ምን እንደምል ራሱ አላውቅም እያለ ነበር። ቲና ስለ አክስቷ ጥሩ እንዳልሆነችና መጥፎ ሴት እንደሆነች እንዲሁም እንደምትሰድባት አስመሳይ እንደሆነች ተናግራለች። አቤል ከሌለ ምግብ አልሰራልሽም ትለኛለች፣ ትሰርበኛለች፣ ታንቋሽኛለች፣ አባቴ ብለሽ እንዳጣሪ ትለኛለች፣ አባቴ ሲኖር ደግሞ ታስመስላለች ብላት ነበር። ብሌንም ተናዳ ስለነበረ ሉሲን ክፍሏ ዘንድ ድረስ ሄዳ በሌላ ነገር ምንም ብትይ ልታገስሽ እችላለሁ፣ በቲና ግን አትምጭብኝ፣ አልታገስሽም። ቲናን ለምንድን ነው አባዬ ብለሽ እንዲያጣሪ ያልሻት? ከልጅነት ጀምሮ ስጠራው ያደገችው ነውና ለምን እንደዛ ታያታለሽ ብላ ነግራት ነበር። እሷን ብትሆን እንዴ እና አባቷ እንዳልሆነ ሁላችንም እናውቃለን፣ አንቺ ራስሽ ሁላችንም እያወቀን እንዴት ነው አባዬ ብላ ወንድሜ እንዲጠራ ያደረግሽው? አባቷ እንዳልሆነ አንቺም እኔም እናውቃለን። የኔ ወንድም ማንንም ማስጠጊያና ማሳደጊያ ነው እንዴ አንቺንም እሷን የሚያሳድገው እሱ እያለቻት ነበር። እኔ ነግሬሻለሁ ቲናን ምንም ነገር ብታያ ከዚህ በኋላ ብላ አስጠንቅቃት ብትወጣም ሉሲ ግን ጭራሽ አቤል ሲሞትን የዛ ጊዜ ውጭ ሳልልሽ ተጠራርገሽ ከነኮተትሽ ትወጫለሽ ነበር ያለችው። እናም እንግዲህ ብሌን በሁኔታው በጣም ቢከፋትም አቤል ተናዶ ስለነበረ ትንሽ አሞት ስለነበር ተኝቶ ድምጻቸውን አጥፍተው ወደ ትምህርት ቤት ሊሄዱ ሲሉ በቃ ዝም ብለን ሰመኑን እንሄድ በሚሉ ሰዓት አቤል ነቅቷል። አቤል ሲነቃ ስለምትናፍቀን ነው እንጂ ልንቀሰቅስ አልፈለግንም ነበር፣ በቃ እንሄድ፣ እኛ ወደ ስራችን እንሄድ፣ ይሄታለችልህ መልካም ቀን ብለው ሲሄዱ አቤልም እነዚህን የመሳሰሉ ቤተሰቦች ስለሰጠው ፈጣሪውን አመስግኖ መልሶ ተኝቷል። ሉሲ ነገር ማቃጠሯን ጀምራለች። እንዴት ነው ሚስትህ ጥላህ የምትሄደው ብቻህን ማንም በሌለበት ታመህ እያለችው ነበር። ሚስቴ እኮ ጥላኝ ሄደችው ለኔ ብላ እንጂ ለማንም አይደለም፣ ደሞ ለዛው እህት ያንቻለሽ አይደል እንዴ እያላት ነበር። እኔ መኖርማ አለሁኝ፣ ነገር ግን እንዴት ነው እንደዚህ የምታደርገው? እሷ እንዴት ነው ጥላህ የምትሄደው ብለ ነገሩን ብታቃጥርም በብሌን በኩል ያለውን ጭራሽ ሊያምንላት አልቻለም። እናም እንግዲህ ገኒ ደግሞ የጆ ነገር ከሱ ጋር ተዘጋግታ ረጅም ጊዜ መቆየቷ በጣም ናፍቋት ስለነበረ እሱ እኮ ባያረገው ኑሮ እውነት ቢኖረው ሊያስረዳኝ ሞክር ነበር፣ እንዴት ነው ይህን ያህል ጊዜ ስደውልለት እንኳን የማያነሳው? መደወሉ እውነቱን መናገሩ ቢቀር የኔቹ አያረገውም እያለች ሁሌ ጊዜ የሚያሳልፉባት ቦታ ላይ ሄዳ ብቻዋን በሀሳብ ስትብሰለሰል ቆይታለች። ነገር ግን ከብዙ መላምት በኋላ ያረገዋል አያረገውም እያለች ነበር እና ደጋግማ ስልክ ደውላ ሳያነሳላት ቀርቶ እሷ መልሳ ብደውልለት እሱ መልሶ ሲደውልም ስልኳ እሷም ተናዳ ስለነበር አላነሳችለትም። ጆ ያላወቀው ነገር ጠላታቸውን ጓደኛ አድርጎ አቅርቦታል። እንግዲያ የአቤል ጠላት ነው። ስለዚህ ጆን ደግሞ ከአቤል እንዲርቅ የተለያየ ነገር እያደረገ ነው። እኔ እኮ የገረመኝ ያ ሁሉ ነገር ስትናገር ከልጅቱ ጋር ያልመጣውን ስትመታት መምጣቱ፣ በዛ ላይ እኮ አላመነም። ስለዚህ ላልተወሰነ ጊዜ ከሱ መራቅ ይኖርብሃል እያለው ነበር። እንደዛማ ከሆነ የበለጠ ይጠረጥረኛል ቢለውም አይ አንዳንድ ነገሮችን እኮ ለማብረድ ከመቅረብ ይልቅ ሩቆ ማየት ይሻላል ብሎታል። ጆም ደግሞ ከልቡ እየመከረው እየመሰለው እውነት አንተ መልካም ሰው ነህ እያለው ነበር። አዎ እኔ ብዙ ነገሮችን አሳልፌያለሁ፣ ማግኘትንም ማጣትንም መከዳትንም ሁሉንም አውቀዋለሁ። ስለዚህ አይዞ ከጎንህ ነኝ እያለው ነበር። እናም እንግዲህ ብሌን ስራ ቦታም ሄዶ ስለ ብሌን ይሄ ቦታ እኮ ላንቺ አይገባሽም፣ ከዚህ የተሻለ ቦታ ላንቺ ይገባሻል፣ እንዴት በዚህ ሰዓት ቤተሰብ አስተዳዳሪ አንቺ ትሆኛለሽ? ይሄ ቦታ አንቺን አይመጥንሽም እያላት ነበር። እሷም ለምትወዳቸው ቤተሰቦቿ የምታረገውና ደስ እያላት የምትሰራው ስራዋ እንደሆነ ብትነግረውም እሱ ግን ደጋግሞ ይሄን ዝቅ የማለት ስሜት እንዲሰማት ደጋግሞ እየነገራት ነበር። ብሌን ግን በጭራሽ ልታምነው አልቻለችም።
እናም እንግዲህ እኔ ስራዬን መስራት ነው የምፈልገው እያለችው ነበር። እናም እንግዲህ ገኒ ወደዛ ስትመጣ ገኒ ከመምጣቷ በፊት ጆጋ መንገድ ላይ ተገናኝተው ባላየ ልታልፈው ስትል አላየውህም ለማለት ነው ብሏት ነበር። እና ጆም ለማስረዳት እባክሽ እንዲሰሚኝ እፈልጋለሁ፣ ባንቺ በጣም አዝኛለሁ፣ ልታዳምጪኝ አልፈለግሽም፣ እውነት ቢኖር እኮ ወዲያው ታስረዳኝ ነበር ብትለውም ለመስማት አንቺ መች ፈቃደኛ ሆንሽና ነው አሁን እሺ ላስረዳሽ እያለ እየለመናት ነበር። ስራ ረፍዶብኛል ብትለውም እባክሽን ያንቺን ፈልጌ ነው የመጣሁት አንዴ ስሚኝ ብሏት ነበር። እሺ እውነታ ካለ ተናገር ብላው ነበር። ለመናገርም እድል ሳሰጠው እንዴት ነው እኔ አንተ ጋር እውነት ይኖርሃል ብዬ የማስበው? በዛ ላይ የበፊት ፍቅረኛ፣ በዛ ላይ ደግሞ ከሷው ከልጅቷ ላይ ጎትቼ ነው እኮ ያስወጣሁ። ይሄን ብቻ አይደለም ደግሞ ወይ ደውለህ ወይ አግኝተኸኝም ልታስረዳኝም የሞከርከው ነገር የለም። ስለዚህ እውነት ያረከው አንተስ ቢሆን እውነትስ ደግሞ እንዴት ተባለው ፍቅር ሀገር ሽቶብህስ ቢሆን ስትለው ጆ ተናዶ ስለነበር በጥፊ ይመታታል። በጥፊ ከመታት በኋላ እንዴት እኔ ላይ እጄን ታነሳለህ ስትለው እባክሽ ተናድጄ ነው እንጂ አንቺን መምታት ፈልጌ አይደለም፣ እባክሽ ይቅርታ አድርጊልኝ እያለ ተከትሎ ቢለምናትም የራስ ጉዳይ ብላ ጥላው ሄዳለች። እና በዚህ ስሜት በጣም ተናዳ ስለነበረ ወደ ብሌን ጋር የሄደችው እሳት ለብሳ እሳት ጎርሳ ስትሄድ ሰውየው ምን ሆነሽ ነው ተረጋጊ ምናምን ሲላት ምን አባካ ገባ ይታቀኛለህ ብለዋለች ገኒ። እና ገኒ ኧረ ተረጋጊ እያለቻት ነበር። በቃ እኔ ልውጣ ብሎ እንግዲህ ሞቷል። እሱ ሲወጣ የጁ ጓደኛ እንደሆነ የተዋወቁትን በቅርብ እንደሆነ ተናግራለች። እና ታዲያ ጓደኛ ለማለት አልፈጠንም እያለች ነበር። እና ነገሩ ምን አገባኝ ስትል እንደዚህም ተጣልታችሁ ታስቢለታለሽ አይደል እያለቻት ነበር። እና ምን አርገሽ ሆኖ በጥፊ የመታሽው ብትላትም ምንስ ባረገው እኔም በጥፊ መምታት ነበረበት ወይ እያለች በጣም ተናዳ ነበር። ጆም ብሌን ጋር ሲሄድ እዛ ሲያገኛት ኧረ ሰውዬሽ መጣልሽ ተባብለው በቃ ተነስቼ እወጣለሁ ስትል ይቅርታ አድርጊልኝ ገኒ እኔ ይቅርታ ልጠይቅሽ ነው የመጣሁት ቢላትም በጭራሽ አልሰማህም ብላ ጥላው ልትወጣ ስትል በጭራሽ የትም ሄዳችም ዛሬ ይቅርታ ሳታደርጊልኝ ብሎ አንቆይዛታል። ኧረ እባካችሁ አትጃጃሉ ሰው እየተመለከታችሁ ነው ብትልም ብሌን የፈለገ ነገር ይፈጠራል እንጂ ዛሬ በጭራሽ አልለቅሽም ይቅርታ ሳታደርጊልኝ ብሏት ነበር። እናም እንግዲህ ገኒ እንደዛ ከሆነማ የፈለከው ብላ ወንበር ብታነሳም ጨክና መምታት አልቻለችም። እናም ጆም አቅፋት ስለነበረ ሁሉንም ነገር ረስታ የሆነ ቦታ ላይ ሄደው ቁጭ ብለው ማውራት ጀምረዋል። የተፈጠረውን ነገር ሁሉ እውነቱን ነግሯታል። በጣም አዝኛለሁ፣ ልትረጅኝ አልሞከርሽም፣ በሰዓቱ ብትረጅኝ ኖሮ ይሄ ሁሉ ነገር አይፈጠርም ነበር። ስላላመንሽኝ በጣም አዝኝብሻለሁ ገኒ፣ አላመንሽኝም እኮ አላከበርሽኝም እኮ በየቦታው እኔን ብቻ ማዋረድ ነው የምትወጂው እያላት ነበር። እሷም እንዴት ልመን እስቲ ይማምነህ የቱን ነው እንዴት አርጌ ልመንህ ምን የነገርከኝ እውነት አለ ብለው ነበር። እሱም የተፈጠረውን ነገር ሁሉ አንድ በአንድ ሲነግራት እኔ ድሮም እኮ ቢሆን እሷን አላመንኳትም ነበር፣ ያቺ ተንከሴስ ልጅ የሆነች ናት እያለችው ነበር። እሱም ደግሞ እሷ ማለት በጣም አረመኔና ጨካኝ የገዛ ወንድሟን ልትገል የነበረች በስልክ ስታወራ በተደጋጋሚ ጊዜ ሞክራ እንዳልተሳካላት ስትናገር ስሰማ ነው እንግዲህ ይህን ሰምተሽ አንቺ ራስሽ ብትሆኚ ዝም ማለት ትችያለሽ እያላት ነበር። እናም በዛን ሰዓት ነው እንግዲህ ሊደፍረኝ ነው ብላ የጮኸችው ሲል ይቅርታ ጠይቀዋለች። ገኒ ግን እኮ በጣም አዝኜብሻለሁ ቢላትም እሺ በጣም ይቅርታ እየጠየቅኩ አይደለም ወይ ብለዋለች። እና ይቅርታዋን ተቀብሏት እንዲሁም ወደ ድሮ ፍቅራቸው ተመልሰው አቤልንም የሆነ መረጃ ይዘን ማስረዳትና ማሳመን ይኖርብናል፣ እኔማ የሆነ ነገር ፈልጋ እንደመጣች ገብቶኛል እያለ ነበር። አሁን ወደ ብሌን እንሄድና ወደ አቤል እንሄድ ቢለውም አቤል ጋር እንኳን ይቅርብኝ ትናንትና በጥሩ ስሜት አልተለያየንም ቢላትም አይ መሄድ አለብን ብላ ወደ ብሌን ሄደዋል። ለብሌን ሁሉንም ነገር ነግረዋት ብሌን ደግሞ ስለ ቲና የተፈጠረው ለገኒ ነግራት ነበር። ለጆም ነግራው ልጅቱ የሆነች መሰሪ ናት፣ ማንም ሰው መስራት ያሰበችው እንዲደርስበት አይችልም እያለ ደጋግሞ ነግሯታል። እናማ እንደዛ ከሆነ ብለው ንቃዋን አንሳስታ ወደ ቤት ሄደው ነበር። ወደ ቤት ሲሄዱ ቲና ሳሎን ላይ ቁጭ ብላለች። አቤል መኝታ ቤቱ ነበረ። እንግዲያም ቀድሞ ጥየቃ ሄዶ ነበር። ከዚህ በፊት ግን አይቼው አውቃለሁ ቢለውም አይቶት እንዳላወቀና ሻይ ቡና ቦታ አንድ ሁለት ደጋግሞ እንደመጣ በዛ እንደሆነ የሚተዋወቁት እየተናገረ ነው። ነገር ግን እንግዲያ ቀድሞ ከዚህ በፊት እንደሚያውቀው ተናግሯል። አቤል ራሱ ተጠራጥሯል። እንግዲያም የመጣው ለበቀል እንደሆነ ግልጽ ነው። ቲና ከትምህርት ቤት ስትመጣ ስታየው ቸኮሌት የገዛልኝ ሰውዬ ብላለች። እንዴት ገዛህላት ቢለውም እዛ ሻይ ቡና ቤት ስመጣ
ቸኮሌት ማንም ቢገዛልሽ እንዳትቀበይ ስትሏት ስለሰማሁ እንደዚህ አውቃቸዋለሁ ቤተሰብ ነኝ ብዬ ነገርኳት። ቸኮሌት ታይታ ስትጓጓ ስላየኋት ብሎ አሳቧል። በቃ ቢሆንም አንተ መልካም ሰው ነህ። ጊዜን አሁን በዚህ ሰዓት ሁሉም ሰው በራሱ ጉዳይ ቢዚ ሆኗል። አንተ ግን ሁሉን ነገርህን ትተህ እዚህ መተህ ጠይቀኸኛል እያለው ነበር። እና ሉሲንም ጆ በዳግመኛ አጊቷት አንቺ አስመሳይ እውነቱን አውጪ ቢላትም እሷ ግን ከእሷ ጋር ንግግር መጀመር ራሱን አሳልፎ ለአደጋ መስጠት እንደሆነ እስካልተዋት ድረስ አስጠንቅቀው ነበር። ጆም አስጠንቅቋት በዚሁ ተለያይተው ወደ ቤት ስትመለስ እንግዲያን ፊት ለፊት ስታየው መደነጋገጧ ከዚህ በፊት እንደሚተዋወቁ ያሳብቃል። እንደምን ሆነሽ ነው ሉሲ ምናምን ቢላትም ስላላየሁት ምናምን ብላ መደናበር ጀምራለች። መድኃኒት ስጪ ሲላት ክችን ገብታ መድኃኒቱን መርዛ ልትሰጠው ስትል እንግዲህ እንደዚህ ግላጭ እያገኘሽ ነው አልተመቸኝም የምትዩ ምናምን ብሏት አሁንም ስራዋን በስርዓት መስራት እንዳለባት ደግሞ አስጠንቅቋታል። እሷም እሺ ግን ደጋግመህ እዚህ ቤት መምጣት አቤል አንድ ላይ ካየን እያለች ነበር። ይባስ ብሎ መኝታ ቤቷ ድረስ ሄዶ የአባቷን መረጃ እንደያዘና ግዴታ ሳትወድ በግዱ ይህን ነገር መስራት እንዳለባት አቤል ደግሞ ባንዴ እንዲሞት ሳይሆን እንዲሰቃይ እንደሚፈልግ እያንዳንዱ ህይወቱ ሲቃይ እንዲሆን እንደሚፈልግ ነግሮታል። ጆና አቤልም ገኒም ተመልሰው መጥተው ነበር አቤልን ለመጠየቅ። ብሌን ጆ እንዲሁም ገኒ ሆነው ሊጠይቁት መኝታ ቤቱ ሲገቡ ሁለቱን ብሌንንና ገኒን ሰላም ብሎ ጆን ሲተው እንዴ ምን ማለት ነው ሰላም አላልከውም እያለች ነበር ገኒ። ብሌንም በቃ እኔ ወደ ሳሎን ልውጣ ብላ ስትወጣ ቲና ብቻ ነበረች ሳሎን የነበረችው። በመኝታ ቤቷ ስታልፍ በሉሲ የሚያወሩትን ነገር አንድ በአንድ ሰምታለች። መታገስ ሲያቅታት በሩንም ከፍተዋለች። በሩን ስትከፍተው ሁሉም ተፋጠው ደንግጠዋል። አቤልን እያንዳንዱ ህይወቱ ስቃይ እንዲሆንና ተሰቃይቶ እንዲሞት እንዲሁም የአባቷ ገዳይ እሷ እንዲሆነች የሰማች ይመስላል። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ